ወይ ካለው ተወለድ ወይ ካለው ተጠጋ ብለው አበው ከዘመናት በፊት የተረቱት እውነት እንደሆነ በትክክል የምታረጋግጠው በዓለማችን ላይ ያሉ አፈራይንካቹ የሚባሉ በደንገጡሮቻቸውና በጋሻ ጃግሬያቸው የሚታጀቡ የምድርን ውድ ነገሮች ሁሉ የራሳቸው ማድረግ የቻሉ ወርቅ መልበስ፣ ወርቅ መጫማትና በወርቅ ሳህኖችና ማንኪያዎች መመገብ የተለመደና የተሰለቸ የዕለት ተዕለት ክንውን የሆነባቸውን የዓለማችንን ሀብታምና ቄንጠኛ ንግሥቶችን ስታይ ነው። ከነኚህ ንግሥቶች አብዛኞቹ ሀብታምና ቱጃር ከሆኑ ቤተሰቦች ባይወለዱም ካለው ተጠግተው በድሎትና በምቾት ተጨናንቀው ሕይወታቸውን ፍልስስ ብለው የሚኖሩ ናቸው። ከነዚህ በተቃራኒው ደግሞ ምንም እንኳን ከሀብታምና ከቱጃር ቤተሰብ ባይወለዱም የንጉሥ ሚስትና የሀገር ንግሥት ቢሆኑም የተቀናጣ ኑሮን ቢኖሩም ለሀገራቸው ሴቶችና ሕፃናት እንዲሁም ለምንዱባኖች መከታ የሆኑና ቤተሰባቸውን በአግባቡ ማስተዳደር የቻሉ እጅግ ተወዳጅ ንግሥቶችም አሉ። ውድ ቤተሰቦች በዛሬው መሰናዷችን እነዚህን እጅግ ተወዳጅ የሆኑ የላቀ ስነ ምግባር ያላቸውን የአረቡ ሀገራት ሀብታም ንግሥቶችን እንቃኝ። Queen Rania is a true fashion icon. She's been named Woman of the Year by Glamour magazine and the most beautiful First Lady by Harper's Bazaar. በመጀመሪያ ደረጃ ላይ የምናገኛት የዮርዳኖስ ንግሥት የሆነችውን ንግሥት ራኒያን ነው። እንከን የማይወጣለት ቁንጅና ያላት መልከ መልካም ራኒያ በአሁኑ ሰዓት ያላት አጠቃላይ ሀብት $750 ሚሊዮን የደረሰ ሲሆን ገና የ20 ዓመት ወጣት ሳለች ለንግሥትነት ከመብቃቱ አንጻር ያላት ሀብት ብዙም ላይ ያስገርም ይችላል። የፋሽን አድናቂና የተለያዩ የዘመኑ ፋሽኖችን ተከታይ የሆነችው ንግሥት ራኒያ የአረብ ሀገራትን ባህልና ወግ የሚጠብቁ አልባሳትንም ሆነ የምዕራቡ ዓለም ፋሽን የሆኑ ልብሶችን እኩል ታዘውትራለች። ባህሏንና ዘመናዊነትን አጣጥማ ሁለቱንም ጎን ለጎን ማስኬድ መቻሏ ከበርካቶች ዘንድ አድናቆትን አትርፎላታል። በዓለማችን ላይ ተነባቢ ከሆኑ መጽሔቶች አንዱ የሆነው ግላመር መጽሔት የዓለማችን ቁጥር 1 ምርጥ ሴት የሚል ማዕረግ የተሰጣት ራኒያ በተደጋጋሚ ጊዜያትም የዓለማችን ቆንጆዋ ንግሥት ተብላ ተመርጣ ታውቃለች። ራኒያ ምንም እንኳን ሚሊዮን ረብጣ ዶላሮች ቢኖሯትም ዝም ብላ ኑሯንና ጊዜዋን በምቾትና ባረባ ነገር የማታሳልፍ በጣም በርካታ ሴትን የሚጨምሩ ሕፃናትንና አረጋውያንን የሚጠቅሙ ለሀገርና ለሕብረተሰብ የሚበጁ እጅግ በርካታ ተግባራትን የምትፈጽም ጎበዝና ታታሪ ንግሥት ናት። በተለይ በሀገሯ ዮርዳኖስ ጥራቱን የጠበቀ ትምህርት እንዲሰጥ የአገሪቷ ወጣቶች ሥራ እንዳይፈቱ ለእነርሱ የሥራ ዕድሎችን የሚፈጥሩ በርካታ ተቋማትን ያስገነባች ከመሆኑ ባሻገር የአገሪቷ ሀብታሞች ለራሳቸው ሕይወት የተጋነኑ ነገሮችን ማድረግ ትተው የድሃዎችንም ኑሮ እንዲያቀኑና መረዳዳትን ባህላቸው እንዲያደርጉ በጣም ከፍተኛ ሥራዎችን ሰርታለች። አብዛኛው ጥረቷም ስኬታማ ሆኗል። የሚገርመው በ20 ዓመቷ ንጉሥ አብደላ ሁለተኛን ስታገባ እንደ ንጉሥ ሚስትነቷ በተለያዩ አልማዞችና ወርቆች ልትንቆጠቆጥ ቀርቶ ጭንቅላቷ ላይ እንኳን የተለመደውን ንግሥቶች የሚያደርጉትን አክሊል ያላደረገች ሲሆን የለበሰችው የሙሽራ ቀሚስም ውድ ያልሆነና የትኛዋም ሴት የሰርጓ ቀን ልትለብሰው የምትችለውን የሙሽራ ቀሚስ ለብሳ ነበር የተሞሸረችው። የንጉሥ ሚስትነቷና ሀብታምነቷ ልቧን ያልደፈነባትና በትሕትና የተሞላችው ንግሥት ራኒያ ትናንቷን አለመርሳቷ በበርካቶች ዘንድ እንድትወደድና እንድትከበር ያደረገ ሲሆን ራሷ ላይ ብዙም ጌጣጌጥና ቁሳቁስ ማታበዛ ለተቸገሩ ሰዎችና ምንዱባን ለሆኑ ሕዝቦቿ ያለ ስስት በደንብና በተገቢ ሁኔታ ነው ልባዊ ድጋፍና ልግስና የምታደርገው። Well, Ambassador for Cancer Care in 2006. This princess doesn't just sit on a throne all day. She's out there making a difference.
ከራኒያ በመቀጠል የምናገኛት የሞሮኮ ንግሥት የሆነችውን ላላ ሳልማንን ነው። አጠቃላይ 2.1 ቢሊዮን ዶላር ሀብት ያላት ንግሥት ላላ ሳልማን ለዘመናዊነትና ለፋሽን የቀረበች የዛኑ ልክ ደግሞ በዝቅተኛ ኑሮ ለሚገኙ ሕዝቦቿ ዋስና ጠበቃ፣ ደጋፊና ጠያቂ የሆነች በሞሮኮውያን ዘንድ በእጅጉ የምትወደድ ንግሥት ናት። የሞሮኮውን ንጉሥ መሐመድ ስድስተኛን ካገባች በኋላ ንግሥት የሆነችው ላላ ሳልማን በአገሪቷ ያሉ ድሆችን ከመርዳት ባለፈ በተደጋጋሚ ወደ ሆስፒታሎች በመሄድ የታመሙትን የምትጠይቅና በገንዘብም የምትረዳ ሲሆን በስሟም ላላ ሳልማን ፋውንዴሽን የተሰኘ የካንሰር ታማሚዎችን አስተኝቶ የሚያክምና የሚንከባከብ ግዙፍ ተቋም በ2005 አቋቁማለች። በዚህ ተግባሯም ከመላው የዓለም ማህበረሰብ አድናቆት ተችሯታል። በብዙዎች ዘንድ በመልካም ስራዋ ስሟ የሚነሳው ላላ ሳልማን በጣም ጥቂት ሰዎች ብቻ የሚታደሙባቸው የተለያዩ የዓለማችን ግዙፍ ክንውኖች ላይ እንድትገኝ የምትጋበዝ ሲሆን የእንግሊዛውያኑ ልዑል ዊሊያም እና ኬት ሚልተን የሰርግ ስነ ስርዓት ላይም በክብር እንግድነት ታድማለች። በአልባሳት ምርጫዋ የተዋጣላትና ጌጣጌጦችንም የማታበዛ ንግሥት ናት ይሏታል። አስገራሚ የሆነ የንግግር ችሎታ ያላት ላላ ሳልማን ከ2017 ጀምሮ ግን እንደ ድሮ በቴሌቪዥን መስኮቶችም ሆነ በተለያዩ መድረኮች ላይ አለመታየቷ በርካቶችን ያስገረመና አሁንም ድረስ እያነጋገረ ያለ ጉዳይ ነው። በጣም የሚወዷት ሞሮካውያን በተደጋጋሚ ንግሥታችን የጠፋች በማለት የሚጠይቁ ሲሆን አንዳንዶች በአንጻሩ ከንጉሥ መሐመድ ጋር ፍቺ ፈጽማ ይሆናል በማለት መላምታቸውን ያስቀምጣሉ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። የኳታር ንግሥት የሆነችው ሼክ ሐሙዛ ቢንት ናስር ሌላኛዋ የአረቡ ዓለም ፈርጥ የሆነች ሀብታሟ ንግሥት ናት። አጠቃላይ የሀብቷ መጠን ወደ 2.1 ቢሊዮን የሚጠጋውና ራሷን ቀለል አርጋ ከሁሉም ጋር ተመሳስላ የምትኖረው ንግሥት ሼካ ብዙዎች የምናስታውሳት ኳታር የ2022ቱን የዓለም ዋንጫ እንድታዘጋጅ የተመረጠች ሀገር መሆኗ የታወጀ ቀን ከቀድሞው የፊፋ ፕሬዝዳንት ሴፕ ብላተር ጋር ሙሉ ቀይ ቀሚስ ለብሳ የዓለም ዋንጫውን በእጇ በመያዝ ለሰጣችሁን ዕድል እናመሰግናለን፣ ጊዜው ሲደርስ እንደማናሳፍራችሁ ቃል እገባለሁ በማለት በተናገረችበት መድረክ ነው። በሃይማኖቷና በባህሏ ሕግ መሠረት ዘውትር ጸጉሯን ሸፍና የምትንቀሳቀሰው ንግሥት ሼክ ሐሙዛ ያለባበስ ምርጫዋ ወደር የለሽ ሲሆን ብዙዎችም ኩዊን ኦፍ ስታይልስ የሚል ቅጽል ስም አውጥተውላታል። ለፋሽንና ለስነ ውበት የተለየ ትኩረት የምትሰጠው ንግሥት ሼካ ለስነ ውበት አብዝታ ከመጠበቧ የተነሳ የኳታር ንጉሳውያን ቤተሰቦች በ2010 በእንግሊዝ የሚገኘውንና በውበቱ ቀዳሚ ነው የተባለውን ሄሬንዜ ሕንፃን 1.7 ቢሊዮን ዶላር አውጥተው እንዲገዙት ማስደረግ ችላለች። ከዚህም በተጨማሪም ይሄው ንጉሳዊ ቤተሰብ በ2012 በጣሊያን የሚገኘውን ተወዳጁን ቫላንቲኖ የፋሽን ሕንፃንም 857 ሚሊዮን ዶላር በማውጣት ሲሸምት ዋና ተዋናይዋ ንግሥት ሼክ ሐሙዛ ነበረች። ንግሥት ሼክ ሐሙዛ ፋሽንን ብቻ የምታሳድድ ቀበጥና ግድ የለሽ አይደለችም። ይልቁንም በጣም ዘርፈ ብዙ ጥቅም የሚያስገኙና ሕዝቦቿን የሚያጎለብቱ በርካታ ሥራዎችንም የምትሠራ ተመስጋኝ ንግሥት ናት። በተለይ ከትምህርትና ከማኅበረሰብ እድገት ጋር በተያያዘ የምትሠራቸው በርካታ ሥራዎች በመላው ዓለም አድናቆትን እያስገኘላት ነው። በርካታ ታላላቅ ዩኒቨርሲቲዎችም ለዚህ ጥረቷና ለሥራዎቿ የክብር ዶክትሬቶችን ሰጥተዋታል። በኳታር ትምህርት ካውንስል ውስጥ ምክትል ፕሬዝዳንት ሆና የምታገለግለው ንግሥት ሼክ ሐሙዛ በርካታ የአገሪቷ ሕፃናት መደበኛ ትምህርት እንዲያገኙ ከፍተኛ ጥረት ያደረገች ሲሆን ከዚህ ጎን ለጎን በሀገሪቷ ደረጃውን የጠበቀ የሕክምና ትምህርት የሚሰጥ ዩኒቨርሲቲም ከፍታለች። በርካቶች ባጭሩ ንግሥት ሼክ ሐሙዛ ማለት ውበትም አይምሮም ቢሊዮን ዶላሮችንም የታደለች ሴት ናት በማለት ይገልጿታል። በመቀጠል የምናወሳት የብሩናይ ንግሥት የሆነችውን ንግሥት ሳሊህን ነው። ንግሥት ሳሊሃ አግራሞትን በሚያጭር መልኩ 28 ቢሊዮን ዶላር የሚበልጥ ሀብት ያላትና
ንግስናዋን ድልቅቅ ብላ ያሳለፈች የምትገኝ ንግስት ናት። የብሩናይ ንጉስ የሆኑት የሱልጣን ሐሰን አልቦልኪያ የትዳር አጋር የሆነችው ንግስት ሳሊሃ የልዑል አልማንተዲ ወላጅ እናት ስትሆን ቤተ መንግሥት ከገባችበት ከመጀመሪያዋ ቀን ጀምሮም እስከ ዛሬ ድረስ በበርካቶች የሚወሳው ቅንጡ የሆኑ ነገሮችን አብዝታ የመጠቀሟ ነገር ነው። በብሩናይ የሚገኘውና በዓለማችን ቁጥር 1 ግዙፍ ቤተ መንግሥት በሆነው በኢስታና ኑሬል ኢማን ቤተ መንግሥት ውስጥ የምትኖረው ንግሥት ሳሊ ከርቀት ላያት ከዚህ ቤተ መንግሥት ውጪ መኖር የምትችል አትመስልም። በነገራችን ላይ ይሄ በስፋቱ የቫቲካን ከተማን የሚበልጠው ይሄ ቤተ መንግሥት ሲገነባ ከ350 ሚሊዮን ዶላር በላይ ወጪ የወጣበት ሲሆን በርካታ ከወርቅ የተሰሩ ጣሪያዎችና ቁሳቁሶች ከ800 በላይ ቅንጡ መኪናዎችን የሚያቆም አንደርግራውንድም አለው። ይሄ ቤተ መንግሥት ሁሉ ነገሩ ቅንጡ ከመሆኑ የተነሳ የፈረሶች ጋጣ ሳይቀር ኤር ኮንዲሽነር የተገጠመለት ነው። ወደዚህ ንግሥት ሳሊ ተንፈላሳበት ወደምትኖርበት ቤተ መንግሥት ማንም ድርሽ እንዲል የማይፈቀድለት ሲሆን ሐሪሪያ ተብሎ በሚጠራውና ንጉሳውያኑ ቤተሰቦች ከሕዝባቸው ጋር ሰላምታ በሚለዋወጡበት ቀን ብቻ ነው ሰዎች ወደዚህ ቤተ መንግሥት ይገቡ ዘንድ በሩ የሚከፈትላቸው። የሚገርመው ግን ንግሥት ሳሊ የቱንም ያህል ቅንጦትና ምቾት ብትወድም ለሀገሪቷ ሕዝቦች በተለይ ደግሞ ለሀገሪቷ ሴቶች በጣም ከፍተኛ ሁለንተናዊ እገዛ የምታደርግና የተለያዩ የሀገሪቷን ሴቶች የሚያበረቱ ተቋማትን የከፈተች ሴት ናት። She's a patron of several organizations, including the Women's Council of Brunei and the Brunei Shell Women's Association. ከዚህ ባሻገር እጅግ ሲበዛ የተፈጥሮ ወዳጅ ናት። በዚህም ምክንያት ያንን ቅንጡ ቤተ መንግሥቷን አብዛኛው ቦታውን በተለያዩ ዛፎች፣ ጽዶች፣ አበቦችና ሳሮች ከማስዋባ በተጨማሪ ዓሳንና ወፎችን ጨምሮ በርካታ እንስሳትን የምታረባ ሲሆን አይነተ ብዙ ፍራፍሬዎችንም ታመርታለች። ለዚህ ንጉሳውያን ቤተሰቦች ቅርብ የሆኑ ሰዎችም አንድ ሰው የቱንም ያህል ሀብታም፣ ዝነኛና ምቾት የሚወድ ቢሆንም የዛኑ ያህል ደግሞ ደግ፣ አስተዋይና ዝቅ ብሎ ከተፈጥሮ ጋር ተዛምዶ መኖር እንደሚችል ንግሥት ሳሊ ትክክለኛ ማሳያ ናት በማለት አድናቆታቸውን ይገልጻሉ። አምስተኛ ደረጃ ላይ የምናገኛት የሳውዲ አረቢያ ንግሥት የሆነችውን ንግሥት ፋዳህ ቢንት ፋላህን ነው። የሀብት መጠኗ ከ18 ቢሊዮን ዶላር በላይ የሆነውና ንግሥት ከሆነችበት ዕለት ጀምሮ ቅንጡ ሕይወትን የምትኖረው ንግሥት ፋዳህ የሳውዲው ንጉሥ የሳልማን ቢን አብዱልአዚዝ አልሳውድ ሦስተኛ ሚስት ስትሆን ውልደቷን ብዙ ድህነት ካልተጫናቸውና በመልካም ሁኔታ ከሚኖሩ ቤተሰቦች ነው። ዘውትር የምቾት ኑሮን የምትኖረው ንግሥት ፋዳህ ቢንት ፋላህ የቱንም ያህል በድሎት የተከበበች ቢሆንም ያፈራቻቸውን 6 ልጆች በሥነ ምግባር ቀርጻ ያሳደገች መልካምና ምስጉን እናት ናት። ዘውትር በእርሷና በሳውዲ ንጉሳውያን ቤተሰቦች ዙሪያ የተለያዩ ወሬዎችና አሉባልታዎች መነሳታቸው ዛሬም የቀጠለ ቢሆንም እርሷ ግን ዛሬም ድረስ የራሷንና የቤተሰቧን ክብር ጠብቃ 6ቱን ልጆቿንም ለወግ ለማዕረግና ለቁም ነገር አብቅታ መኖር የቻለች አስተዋይ ንግሥት በመሆኗ በርካቶች ከማድነቅ ባለፈም እንደ አርአያና እንደ አይከን ያነሷታል።